ሰላም ጤና ይስጥልኝ ውድ ስፖርት አድማጮች፣ በዛሬው የስፖርት መረጃችን ተወዳጁ የእንግሊዝ ፕሪሚየር ሊግ ከ3 ወራት ቆይታ በኋላ ዛሬ በይፋ ይጀምራል። እነዚህንና የዝውውር ዜናዎችን ጨምሮ ሌሎች አጫጭር ስፖርታዊ መረጃዎችን ይዤ ቀርብ ያለው በዝርዝር የማቀርብላችሁ ይሆናል። አብራችሁ ይቆዩ። ተወዳጁ የእንግሊዝ ፕሪሚየር ሊግ ከ3 ወራት ቆይታ በኋላ ዛሬ ይመለሳል። በሊጉ ጅማሮ የአምናው ሻምፒዮን አርሰናል በኤሚሬትስ ከአዲስ አዳጊው ኮቨንትሪ ሲቲ ጋር የሚያደርጉት ጨዋታ ሊጉ በይፋ ይጀምራል። አዲስ የውድድር ዘመን፣ አዲስ ዝውውሮች፣ አዲስ ተስፋና የማይገመቱ ድራማዎች ከወዲሁ ይጠበቃሉ። የመክፈቻ ቀን ጨዋታዎች አዲሱን የውድድር ዘመን በልዩ ስሜት የሚያስጀምሩ መርሃ ግብሮች ናቸው። አንዳንዶቹ ከውጤታቸው በላይ በድራማቸው በግቦቻቸውና በታሪካዊ ክስተቶቻቸው ይታወሳሉ። ጨዋታው ቅዳሜና እሁድ እንዲሁም ሰኞ ቀጥለው ሲደረጉ አዲስ አዳጊው ሃል ሲቲ ከማንቸስተር ዩናይትድ ቀን 8 ሰዓት፣ ኤቨርተን ከክሪስታል ፓላስ፣ ኢፕስዊች ከሰንደርላንድ፣ ኖቲንግሃም ፎረስት ከሊድስ ዩናይትድ በተመሳሳይ 11 ሰዓት እንዲሁም ብሬንትፎርድ ከቶተንሃም ምሽት 1 ሰዓት ከ30 ጨዋታቸውን ሲያደርጉ በዕለተ እሁድ ብራይተን ከአስቶን ቪላ እንዲሁም ማንቸስተር ሲቲ ከበርንማውዝ በተመሳሳይ ቀን 10 ሰዓት ሲደረጉ ኒውካስል ከሊቨርፑል ምሽት 12 ከ30 ይጫወታሉ። ሰኞ ምሽት 4 ሰዓት ፉልሃም ከቼልሲ ይገናኛሉ። ባርሴሎና ፖርቹጋላዊን ተከላካይ ጃኦ ካንሴሎ ማስፈረሙን ይፋ አድርጓል። የ32 ዓመቱ የቀይ መስመር ተከላካይ ከሳውዲው ክለብ አልሂላል ጋር የነበረውን ውል አቋርጦ ነው የካታላኑን ክለብ በነጻ የተቀላቀለው። ካንሴሎ ከዚህ ቀደም በሁለት አጋጣሚዎች ለባርሴሎና በውሰት ፈርሞ ተጫውቷል። አሁን ግን የ3 ዓመት ውል ፈርሟል። ሁሉንም ዋንጫ በተለይ ቻምፒየንስ ሊግን ማሸነፍ እፈልጋለሁ ሲል ከፊርማው በኋላ ተናግሯል። በቤኔፊካ አካዳሚ ያደገው ካንሴሎ በስፔን ለቫሌንሲያ፣ በጣሊያን ለኢንተር ሚላን እና ጁቬንቱስ፣ በእንግሊዝ ደግሞ ለማንቸስተር ሲቲ ተጫውቶ አሳልፏል። ክሪስታል ፓላስ አዳም ዋርተንን ለሽያጭ እንደማያቀርብ አስታወቀ። ማንቸስተር ሲቲ የ2 ዓመቱን አዳም ዋርተንን ለማስፈረም ለክሪስታል ፓላስ ጥያቄ ቢያቀርብም ንስሮቹ ተጫዋቹ ለሽያጭ እንደማይቀርብ አሳውቀዋል። በርናንዶ ሲልቫና ሮድሪን በክረምቱ የተጫዋቾች ዝውውር የሸጡት ማንቸስተር ሲቲዎች የመሃል ክፍላቸውን ለማደስ እየተንቀሳቀሱ ይገኛሉ። አዮ ቦአዲን ለማስፈረም በግል ጥቅማጥቅም መስማማታቸው የሚታወስ ሲሆን አሁን ደግሞ አዳም ዋርተንን ከክሪስታል ፓላስ ለማስፈረም ያደረጉት ጥያቄ በለንደኑ ክለብ ውድቅ ሆኗል። አዳም ዋርተን በተጠናቀቀው የውድድር ዓመት ለክሪስታል ፓላስ በ53 ጨዋታዎች ተሰልፎ ሲጫወት የኮንፈረንስ ዋንጫንም ከክለቡ ጋር አሳክቷል። ዌስትሃም ዲቫይን ሙካሳን ከማንቸስተር ሲቲ በውሰቱ ለማስፈረም ተስማምቷል። ዲቫይን ሙካሳ 18 ዓመት ወጣት ባለተሰጥኦ ከማንቸስተር ሲቲ ወደ ዌስትሃም በውሰት ይዘዋወራል። ዝውውሩ ቀጥተኛ የውሰቱ ሲሆን የግዢ አማራጭ በውል ውስጥ የለም ተብሏል። ዌስትሃም የ18 ዓመቱን ተጫዋች ለማስፈረም ከሲቲ ጋር የውል ስምምነቱን ዛሬ አጠናቋል። አርሰናል የአርጀንቲናውን የፊት መስመር ኮከብ ጁሊያን አልቫሬዝን ከአትሌቲኮ ማድሪድ የዓለም ሪከርድ በሆነ ዋጋ ከ180 ሚሊዮን ፓውንድ በላይ የዋጋ ተመንን ጨምሮ ለማስፈረም ከስምምነት ደርሷል። አትሌቲኮ ማድሪድ ተጫዋቹን በላሊጋ ለሚገኙ ተፎካካሪዎች ከማስረከብ ይልቅ ወደ እንግሊዝ ፕሪሚየር ሊግ መሸጥን መርጧል። ተጫዋቹም የረጅም ጊዜ ውል ለመፈረም ዝግጁ ነው። ማንቸስተር ሲቲ እና ሊል የአዮ ቦአዲን ዝውውር በተመለከተ የመጨረሻ ስምምነት ላይ ለመድረስ በጣም ተቃርበዋል። ክለቦቹ ስምምነቱን ለማጠናቀቅ ሌላ ዙር ድርድር እያደረጉ ነው። ቦአዲ ቀድሞውኑ ወደ ማንቸስተር ሲቲ ለመዘዋወር በግሉ ተስማምቷል። አሁን ወደ ማንቸስተር ሲቲ ለመዘዋወር የሕክምና ምርመራውን ለማጠናቀቅ በይፋ ማንቸስተር ሲቲን ለመቀላቀል የመጨረሻውን ፈቃድ ከክለቡ እስኪሰጠው ድረስ እየጠበቀ መሆኑን ፋብሪዚዮ ሮማኖ ዘግቧል። ካርቲስ ጆንስ ኢንተር ሚላንን ለመቀላቀል ተስማምቷል። ኢንተር ሚላን እንግሊዛዊውን የሊቨርፑል አማካይ ካርቲስ ጆንስን በ30 ሚሊዮን ፓውንድ ለማስፈረም በቃል ደረጃ መስማማቱን ቢቢሲ ዘግቧል። ሊቨርፑል ቀደም ሲል ከስኮዴቶ ሻምፒዮን የቀረበለትን ውል ሳይጠቀምበት መቅረቱ ይታወሳል። የ25 ዓመቱ ካርቲስ ጆንስ ከ9 ዓመቱ ጀምሮ በሊቨርፑል አካዳሚ ውስጥ በማለፉ ለቀዮቹ 228 ጨዋታዎችን አድርጓል።
ማንቸስተር ሲቲ ኤንዞ ፈርናንዴዝን ለማስፈረም ፍላጎት ቢኖራቸውም የቼልሲን 120 ሚሊዮን ፓውንድ ዋጋ እንደማያወጡ ግልጽ አድርገዋል። ፈርናንዴዝ በበኩሉ ሲቲን ለመቀላቀል ፍላጎት አለው። ቼልሲ ደግሞ ለመሃል ሜዳው ተጫዋች በሚጠየቀው ዋጋ ላይ ጽኑ አቋም አለው። ጆርጅ ሜንዴዝ ሁለቱን ክለቦች በዝውውር ክፍያው ላይ ስምምነት ላይ ለማድረስ ንግግሮችን ማድረጋቸውን ቲም ቶክ ዘግቧል። ክቡራን የሐሴ ስፖርት አድማጮች ለዛሬ ያስኳቸው የስፖርት መረጃዎቼ እነዚህ ነበሩ። ቸር ተመኘን።